እንዴ? ለምን ከጀርባ የምትከታተይ? ሳሮን በግልጽ ጭካኔሽ እየታየ ነው። እያበዛሽ ነው። እሺ እያበዛሽ ነው። ከዚህ በኋላ ህይወት ክፍል ልትገቢ አልፈቅድልሽም። ህይወትን ስትጎጃ ቆሜ አላይሽም። ዞር በይ ዞር በይ። ተንኮለኛዋ ሳሮን ዛሬም ህይወትን አለቅሽም እባክሽን እያለችም በግድ መድኃኒት ለመስጠት እየታገለቻትም ነበረ። በዚህ መሀል ግን ሳሚ መጥቶ አላቋቸዋል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም የህይወት መንገድ በክፍል 42 ታዲያ ዛሬ ላይ እንደምታዩትና እንደምትመለከቱትም ህይወት መንገድ ላይ እንግዲህ ሩት በተባባለችበት መሰረትም ሳሮን እንድትለቃት አድርጋታለች። ህይወትም ወደ ቤት እየተመለሰች ሳለም ወደ ሳሮን ቤት የውጭ ፕሮሰስ ለማስጨረስ የሚሄድ ልጅ ስለነበር እናም ወደ ቤት እየሄደም ሳለ ያገኛታል። እናም ከግድግዳ ላይም ተገድፋ ልትወድቅ ስትል ነበር በድንገት ያያት ህይወትንም የት ነው የምትሄጂው? እባክሽን ደገፍገፍ አድርጌ ይዤሽ ልሂድ ሲላትም አጋጣሚ የምትጠቅሰው ቤትም አጋጣሚ እሱ የሚሄድበት ነበር። እናም እኔ የሚሄድበት ቤት ነው አይገርምም፣ በቃ እዛው ቤት ነው የሚሄድ በማለት ይናገራል። እንዲሁም ወደ ዳዊትና ወደ ሳሮን ቤትም እንደሚሄድ ይነግራታል። ዲግፍግፍ አድርጎም ወደ ቤት ይዟት ሲሄድም ዳዊትና ሩትም እየተጨነቁና እያሰቡ ነበር። እስካሁን እኮ አልመጣችም እያሉ ነው። ሩትና ዳዊትም በጣም በሀዘንና በትካዜ ላይም ነበሩ። እናም በድንገት ወደ ቤት ይዟት ሲገባም ዳዊትና ሩትም ደንግጠው ህይወትንም እየደባበሰ ደህና ነሽ? እንዴት ነሽ? ሰላም ነሽ? በማለትም ዳዊት የሚይዘው የሚጨብጠው ነገር ጠፍቶበታል። በጣም ደስ ብሎታል። ህይወትም ደህና ነኝ ለማለት ይከብዳል፣ ግን መጣሁኝ በማለት ትናገራለች። ሩትም ደርቃ ቆማለች። ማን ነው በማለትም እንግዲህ የሩት የቀድሞዋ ፍቅረኛ መሆኑ ነው። ታዲያ ይሄን ሁሉ መስዋዕት ካደረገች በኋላ ህይወትም ወደ ቤት ስትመጣ ሌላው ይቅርና እንኳን ደህና መጣሽ እንኳን ወደ ቤት ተመለሽ አላለቻትም። በጣም በድንጋጤ ነበር ቁማ የቀረችው። በዚህም ዳዊት በጣም ግራ ተጋብቷል። ድንጋጤ ሆነው አይደል እንደዚህ የሚያደርግሽ ይላታል። እናም ህይወትን ወደ መኝታ ቤት ይዟት የሄደው ልጅ ወይም የነሳሮን እንግዳ የሆነው ልጅም ማን ነው ትለዋለች። ሩትም አብሮ አደጋችን ነው እናም ትስተዋወቂዋለሽ በማለትም ያስቀምጣታል። እንግዲህ ሩትን እህታችን ናት ያቺ የቃቃ ሚስትህ በማለትም ያስተዋውቃቸዋል። ነገር ግን የሩት የቀድሞ ፍቅረኛ ወይም የነሳሮን እንግዳ አሁን በጣም ግራ ተጋብቷል። እህትህ ምን ማለትህ ነው እያለም ግራ ተጋብቷል። እሱ እንዴትና በምን ሁኔታ ከነሳሮን ቤት እንደተገኘችም ግራ ገብቶታል። ከዛም እባክህን አንተ ግን እንዴት ነው አርጅተሃል እኮ አጎቴ መስላል እኮ እየተባባሉም እየተቀላለዱና እየተጫወቱ ባሉበት ሰዓትም ሩት ንፋስ መቀበል ይኖርብኛል በማለትም ወደ ውጭ ትወጣለች። በሌላ በኩል ሳሮን ዶክሜንት እያገላበጠች ነው። ይህንም ዶክሜንት ኮፒው ስለነበር አሁን ሩት እየተከታተልሽ ነው፣ እህቴም ስለሆንሽ ነው እንጂ እስካሁን የታገስኩሽ ከዚህ በኋላ አልታገዝሽም፣ ይሄ እንጀራዬ ነው እያለች ነው። በዚህ መሀል ነበር እየተናደደችና እየተበሳጨች ሳሚ መጣና ምን ሆነሽ ነው ይላታል። እሷም በንዴትና በብስጭት በዙሪያዬ የከበቡኝ ጥላቶች እንዳርም ነቃቅዬ ነው የምጥላቸው ስትልም እሱም አረ በጣም ቀስ በይ እንጂ ታስፈሪያለሽ እንጂ ይላል። እሷም በጣም አሁን ላይ በጣም ትናደዳለች። ስለ ህይወት ነው አይደል እንደዚህ የምትወኘው ይላታል። አዎ ስለ ህይወት ምን አገባህ አንተስ ምንድነህ እያለችም የህይወትን ስም አታንሳብኝ እዚህ በኋላ በማለትም አሁንም የነገር ማዕበሏንም ታዘንብበታለች። በዚህም ህይወትን ለምን አገትሻት ሲላትም እሷም ጥያቄውንም አልመለሰችለትም። የእሷን ስም አታንሳብኝ ነው የምልህ
እናም ስለምታስጠላኝና እንዲሁ ሳያት ነቂያት ስለሚለኝ ነው ትላለች። በእኔ ነው አይደለ ሲልም እሷም አሁንም እንዳልነቃችና ሁኔታውንም እንዳላወቀችም ሆና ምን አለ ከህይወትና ካንተ መካከል በማለትም ትጠይቀዋለች። አሁንም ሳሚ አላወቀችም መስሎት አይ ተሳስቻለሁ ማለት ነው፣ ነገር ግን ታመሽ ከሆነ ወደ ሆስፒታል ልወስድሽ እችላለሁ፣ እኔ እኮ ባለቤትሽ ነኝ ሲልም እሷም ደግሞ አንተ ባሌ ሳትሆን ሁሌ ከጥላቶች ጎን ሆነህ አብረህ እያቃጠልከኝና እያናደርከኝ ነው በማለትም ትናገራለች። በዚህም ሳሚ በጣም ተናዶና እንዲሁም ተበሳጭቶ ይወጣል። ሳሚም እንዲሁ ግራ ገብቶታል። ሳሮንም አለቃችሁም አንድ ባንድ እያለችና እየፎከረች ነው። በሌላ በኩል ህይወት ከመኝታዋም ተነስታ ወደ ሳሎን በምትሄድበት ሰዓትም ተነስተሽ ነው በማለትም ዳዊት በጣም ደስ ብሎታል። እንዲሁም የነሳሮን ጓደኛ ወይም አብሮ አደጋቸው አሁንም ይዟት የመጣው ከቅድም ጀምረህ ስትንከባከበኝ ነበረ፣ ከልብ አመሰግናለሁ ትላለች። እሱም ልጁ በጣም እየተንከባከባትም ስለሆነ ዳዊት በቅናት ብድ ብሏል። ምንድን ነው ሁሉን አውቃለሁ አትበል እንጂ ይለዋል። እንዲሁም ስለተጎዳው እግሯም እያየና እየደባበሳትም ነበረ። ሐኪም ሆንኩ እያልክ ነው፣ እንዴት ነው ይሄው ሁሉ ሙያ ያመጣኸው እያለም ነው። ታዲያ በዚህም የሳሮን እንግዳ ምንድን ነው አንተ ልጅቷን እኮ አሟታል፣ እረፍት ያስፈልጋታል በማለትም ይናገራል። በዚህም ደግሞ ምንድን ነው የሆንሽው፣ ምን ተፈጥሮ ነው ሲልም አሁንም ማፊያዎች እንደያዟትና እንዳፈኗትም ይናገራሉ። እናም መንግስት ባለበት ሀገር ምን አይነት ነገር ነው ሲልም ይናገራል። ታዲያ ህይወትም ከዚህ በፊትም እንደዚህ አይነት ነገር በተደጋጋሚ ሞክረው ነበረ ግን አልተሳካላቸውም ይላል ዳዊትም። ታዲያ በዚህም አሁንም አንቺ ግን ፈገግታሽ ያምራል፣ እንዲሁ ሲያውሽም ባትስቂም ታምሪያለሽ በማለት ያደንቃታል። በዚህ ዳዊት በጣም እየቀና ነው እና እሷም ደግሞ ለዚህ ቤት ግን ምንድነሽ ብሎም ሲጠይቃት አይ እኔ እንኳን የቤት ሰራተኛ ነኝ፣ ወደ ስራዬ መመለስ ይኖርብኛል ስትልም የነሳሮን እንግዳም ሁሉን ነገር በፍጥነትና በቅጽበትም ህይወትን በጣም አፍቅሯታል። ታዲያ ለዚህም ደግሞ ቀደም እንዴትና በምን ሁኔታ እንዳደገም እንዲሁም የቃቃ ሚስት እንደነበረችውም ይናገራል። ጽናትም አዎ እኔም ነበረኝ፣ እንደውም እኮ ከኋላው የሆነ ጸጉር ነበረችው በማለትም ስትናገር የነሳሮን እንግዳም አሁንም እኔም እኮ ነበረች በማለት በጣም እየሳቁ ነው ሁላቸውም። ጽናትም ወይም ህይወትም በጣም ይገርማል፣ በጣም የሚገርም ነው። ትውስታዋንም ታስታውሳለች። የነሳሮን እንግዳም ሁኔታውንም አሁንም ይጠይቃታል። ለዚህ ቤት ግን ምንድነሽ በማለት ሲጠይቃትም እሷም ሰራተኛ እንደሆነችና ስራ መስራት አለብኝ ብላም ወደ ማዕድ ቤት ስትሄድም እሱም አብሮ ቀልቡ ሄዶ ስለነበር ዳዊት አንተ ተመለስ እንጂ ምንድነው አፍጠቀረህ፣ ህይወት እንደማንኛውም ሴት አይደለችም በማለትም ይነግረዋል። ታዲያ ዳዊትም አሁን በጣም ስለተናደደና ስለቀናም ንፋስ ልቀበል በማለትም ወደ ውጭ ይወጣል ማለት ነው። በሌላ በኩል ሳሚና ሩት ከአንድ ላይም እያወሩ ነው። ምን አለችህ ስትለውም ሳሚ እኔ ነገሩን አወቀች ስላት የሆነ ነገር ትደበላልቃለች፣ አላወቀችም ስላት የሆነ ነገር ታወራለች፣ እኔ አሁን ቅጧም ላውቀው አልቻልኩም ይላል። አሁን ስለዚህ ሳይሆን ስለ ዶክሜንቱስ ምን አለችህ በማለት ትጠይቀዋለች። ሳሚም ስንጨቃጨቅ እኮ ሳልጠይቃት ወጣው ይላል። አሁንም ሩት ሳሮን ለህግ መቅረብ እንዳለባትና መታሰር እንዳለባትም ትናገራለች። ሳሚም ይሄንን እንድታደርጊ አልፈቅድልሽም፣ ሚስቴ በአንድ ጥፋት እንድትታሰር አልፈቅድም ሲልም ሩትም እረባክህ በማለትም እየተናደደችና እየተበሳጨች ትነግረዋለች። በዚህም ሳሚ ለምንድን ነው ቆይ ግን ሰሞኑን ገንዘብ ስትያት አልሰማውሽም፣ ምን ተገኝቶ ነው ይላታል። ሩትም በወንጀል የተሰበሰበ ገንዘብ የእሷን ገንዘብ አልፈልግም በማለትም ትናገራለች። በዚህም እያሉ ነበር ሳሮን ከወደ በር የመጣችው።
ሳሮንም በመቆጣትና በመናደድም ህይወት የታለች በማለት ጠየቀቻቸው። ሩትም ተኝታለች አረፍ ትበል ትላለች። ታዲያ በዚህም ሳሮን በጣም ተናዳ አንቺን የጠየቀች ሰው የለም ሳሚ የታለች ትላለች። ከዛም ወደ መኝታ ክፍል በምትሄድበት ሰዓትም ሩት ተሽቀዳድማም ወደፊቷ ትቆምባታለች። ምንድነው ወደ ህይወት ክፍል እንድትሄጅ አልፈቅድልሽም በማለትም እጇን ትይዛታለች። ሳሮንም በጣም ተናዳ በጥፊ ትላታለች። በዚህም ጭቅጭቅ መሀልም ሳሚ ደርሶ ነበር። አንቺ በቃ ማበድሽ ነው በማለትም ሳሮንን ተናግሯት ይወጣል ማለት ነው። ታዲያ ሩትም በምትወጣበት ሰዓትም የቀድሞ ፍቅረኛዋም ያገኛታል። የነ ሳሮን እንግዳ ምንድነው ምን ሆነሽ ነው ሲላትም በዚህ ስሜት ላይ ሆኜ ልነግርህ አልችልም፣ እንደውም ትንሽ በጥፊ እንደምልሽ ነበር ሳስብ የነበረው በማለትም ይነግራታል። እሷም ደግሞ ይሄው አለው እኮ በጥፊ በለኛ በማለት ትቆማለች። አውቃለሁ ያደረኩት ነገር ከዚህም በላይ ሊሆን ይገባኛል፣ ነገር ግን አሁን በዚህ ስሜት ላይ ልነግርህ አልችልም በማለትም እሷም በጥፊ በለኝ እጅ ስትልም እሱም ደግሞ ለዛሬው የሳሮን ጥፊ ይበቃሻል ብሎም ይለቃታል። በዚህም ሩት በጣም ተናዳ ወደ ቤት ስትወጣም እሱም ደግሞ ግራ ገብቶታል። ምን እያደረገች ነው? ከዚህ ቤት በምን ሁኔታ መጣች እያለ ነው። ታዲያ እንደገመትኩትና እንዳሰብኩት ባልሆነ እያለም ራሱን እየጠየቀ ነው። በሌላ በኩል ደግሞ ሳሮን መድኃኒትም ይዛ ወደ ህይወት ክፍል በማቅናትም አንቺ ከዚህ ተጋድመሻል በማለትም የለበሰችውን ልብስም በማንሳት ታስነሳታለች። ታዲያ ምን ሆነሽ ነው? እስካሁን ተኝተሽልኛል፣ ተጋድመሽልኛል በማለት በብስጭት ትናገራለች። ህይወትም ልረፍ እኮ ብዬ ነው ስትላትም የያዘችውን መድኃኒት በማሳየትም ይኸውልሽ ምንም ያለ ምንም ነገር ያለ ምንም ድካም ራስሽ ታርፊያለሽ በማለትም ይሄንን ውሰጅ ብቻ በማለት አስገድዳትም እንድትወስደው ታደርጋለች። ታዲያ ለምንድን ነው ስትላትም አንቺም ለመጠየቅ እኔም ለመመለስ ጊዜው የለንም አልመልስልሽም በማለትም አሁንም ይዛታለች ማለት ነው። ሳሚ ከበር ላይ ሆኖም ሁኔታቸውን ያዳምጥና ይከታተልም ነበር። ታዲያ በሩንም በፍጥነት በመክፈትም ሳሮንን አንቆ ወደ ውጭ ያስወጣታል። ምን እያደረግሽ ነው በማለትም ራሴን አመመኝ ብላኮ መድኃኒት እየሰጣዋት ነው ስትልም ሳሚም ገፈታትሮ ያስወጣታል። በሌላ በኩል ደግሞ ሩት የህይወትን ልጅ አግኝታም እየሮጠች ነው። በጨለማም ህፃኗንም ይዛ እየሄደች ነው። ታዳም ለዚህም ደግሞ አይዞሽ ትንሽ ሰዓት ብቻ ነው፣ ለዚህ ችሎታሽና ለዚህ ትዕግስትሽ ደግሞ ወተት እገዛልሻለሁ፣ ትንሽ ጊዜ ነው እንሄዳለን እያለችም እንግዲህ ለሰዎች እየደወለችም ነበረ። በተጨማሪም ሩት አምላኳን እያመሰገነች ነው። አምላኬ ሆይ ተመስገን በዚህ ባልታሰበ ሰዓት እንዳገኛት ስላደረከኝ እያለችም ነበረ። የዛሬው ቪዲዮ ያቆመው ማለት ነው። እናም ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው ቻው።